ቅርብ ጊዜ ነው የመጣሁት እና ለኔ የሆነልኝ ነገር እዛች ጋር ነው መጥቼ ቁጭ 15 ቀን አልሆነም። 3 ፎቶ አንዱ የታሰረ ነው፣ አንዷ ደግሞ የባለቤቴ እህት ሊቢያ ነበረች። የሷ ፎቶ የታናሹ የሶስቱን ይዤ ነበረ። ሐዋሪው እዚህ መድረኩ ላይ ቆመው እዛ ጋር አይቶ መጣና ፎቶ ከሶስቱ ላይ የአንዱን ፎቶ ይዞ ሄደ። ከዛም ሄደ ዞረ መጣ። ያ ልጅ ስራ የለውም ምን የለውም፣ ቤት መተኛት ነው፣ ማታ መተኛት ነው፣ ቀን መተኛት ነው። በቃ ልጅ ያዘው የልጅ ጭንቀት ያውቃል። እና አምላኬ ምን ልሁን እያልኩት ያቺን ፎቶ ይዞ እሱ ዞረ። ልክ ያቺን ፎቶ ዞሮ አምጥቶ ይሄ ምንድነው ይሄ አለኝ። ልጄ ነው አልኩት። እዚህ አለ እንዴ አለ። የለም አልኩት። እና አሁን ሮብለት ታመጫለሽ አለኝ። ሄርኩኝ ከዚህ ሄጄ ኤፍ ማን ነው አዲስ በእናትህ ሐዋርያው እስራኤል ና ብሎሃል ለምን እንሂድ ሲል እትዬ እኔ እሱ ፊት አልቆምም አለ። ለምን እንዲህ ትላለህ? እግዚአብሔር ነገርን ያስተካክላል እንዲህ አትበል ስል እኔ አልሄድም እና እኔ አልሄድም አለ። ተውኩኝ። እኔ በቃ ተናድጄ እንዳልኩት ማታ ወዲያውም አዲስ የሚሉት ልጅ አለ ያለ ነው። ለአባትዮ ደወለ ከውጭ ሀገር የሆነ በዘመድ ሲደውል እኔ አሁን ጌታ ሆይ እውነትም ይሄም ወይ ምንም አልተነባም አንስቶኝ እንኳን እኔ እንትና የተነባ ነገር የለም ትቼ ሄድኩኝ። አሁን አዲስ አለ ሲባል አባትዮ ማታ ዘነበች ወይ አዲስ የሆነ ቦታ ሊሄድ ነው። ወደ የት ነው የሚሄደው? ወደ ውጭ ሀገር ሊሄድ ነው። በምን በስራ ምናምን እያሉ ነው አለ። ምንም አላወኩም። ምንም የተደረገ ነገር የለም። ይኸው ከሄደ 15 ቀን ነው። ዱባይ ነው የሄደው። ለጌታ አባቴ እንደዚህ ያለችኝ የኔ ባለቤት ለረጅም ዘመን በመጠጥ በመቃም በማጨስ በሱስ እግዚአብሔርን ቤት አይፈልግም። ሙሉ በሙሉ የተበላሸ ህይወት። ይሄ ብቻ አይደለም፣ ያለንን ማሳ ሁሉ ሰባብሮ ወደ ኪሳራ ይከታል። በዛ ላይ ከመጠጡ የተነሳ የማያመው የሰውነት ክፍል የለም። ሙሉ ሰውነቱን ያመዋል። ሰው ይደበድባል። በብዙ ኪሳራና ጭንቀት ውስጥ ነበሩ። ወደዚህ ጉባኤ መጣውኝና እየተሰበከ አሜን አልኩኝ። እኔ አሜን ብዬ ሲሄድ እንደዚህ አለ፣ ወደ ሐዋርያው ቸርች እንሂድ አለ። መጣ፣ ገስታ ውስጥ ገባ። እንደዚህ አልከው፣ ከዛሬ ጀምሮ በሽታ ካንተ ላይ ተነስቷል፣ ሱስ ተነስቷል፣ ቀንበር ካንተ ላይ ተሰብሯል፣ ከአንተ ቤት ሰው ወደ ውጭ ሀገር ይወጣል አልከው። ልክ እንደተናገርከው አሁን በጌታ ጸና። ሱስ የለም፣ መቃም የለም፣ ማጨስ የለም፣ መደባደብ የለም፣ በሽታ የለም። ልጄ ተሳክቶላት ወደ ውጭ ሀገር ሄዳለች ይላል። አረ ለጌታ ክብር ጭብጨባ አምጡ። ታና እስራኤል ጦሳይ አጋፔ ታና ፓቲኮ ጦሳይ ታና ማዲኮ ካሰኢ ኢጤዲያጋ ቦላን ኡሎ ቃራጊን ዘይቲያ ጉጂስ ዛራራ ፖጣ ባይካ ያጊስ ፖጣ ኤካስ ዛራራ ቁልፒ ኤካጊስ ቁልፒ ኤካስ እስራኤል ጦሳው ነተና ኦሮዋ ጋላጋ ተራ ነተና አኬታኒ ቸርቻን ታና እሰራ ማርካቲሲኮ ጦሳው ታ አሲንታን ገላታ ይመና ታቦላን ይራ ባይ ታሶ ይራ ባይ ታና ወራናው ዳንዳያካ ኢሚሮ ከሲሮ ቃሊ ደሽንታ እስራኤሊ ጦሳይ ህዝቤው ባው ጦሳይ ቀባይሮ ጦሳ ናቤ ደሽንታ ሃይቂከ ሀኬታ ፖጣይ ደሽኒ ሀቁልፒያ ኢታው ወሲ ቃላ ኢሚራሽንታ ሃይቂከ አኔ ጦሳ ባቢያና የሎና ጊሮ የሎዋሲ ኦዲዎቲስ ደዋ ኦዲዎቲ ነባይ ጎርደተና እስራኤል ጊስ ሀጋፐ ሲንታን ታሶ ሃይቆና አጊያጎ ሃይቆ ነሶ ባና ፐንታና ጋከና ታኬታን ታ ሞገቲ ከታ ጣይከ ያጊን እስራኤል ጦሳች ገላ ሳው ቃዳው ጋትሮ ጊሻታው አጦሳይ ሀጋፐ አሮ ዳኮ ሀጋፐ አሮ ጉባያው ሀጋፐ አሮ ጸጋን አትያትር ቢታው ባ አለመጋጣው ባ አጦሳይ ጫዌ ኦቶ መድኃኒቴ ኦቶ አጦሳይ ተናሽኪስ ሃይከታው ጉሳ ወሳ አረ ለጌታ እልልታ ጭብጨባ። አባቴ እያለ ያለው እንደዚህ ነው። በጣም ገርመው ነገር ወደ አንተ ጋር ስመጣል አንጀቴ አብጠው ነበር። በጣም እጤ ነበር አንጀቴ ውስጥና ይሰቃይ ነበር እጅ ዘመን። አንተ ጋር መጣው ጸለይክልኝ። ከዚህ ደቂቃ ጀምሮ ይሄ እጤ ካንተ ላይ ተነስቷል ትመሰክራለህ ብለህ ቃል አወጣለህ። ዛሬ ለምስጋና ተፈውሼ ምንም አይነት ምልክት እንኳን የለኝም። ጌታን አመስግኑ ይላል። በእልልታ በጭብጨባ ጌታን አመስግኑ። ስሜ ህይወት ይባላል። የመጣሁት ከያቤሎ ቦረና ነው እና ጌታ ያደረገልኝ እኔ አዲስ አበባ ለሌላ ምስክርነት ነበር የኩት እና ልጄ ታሞ ነበረ። ሆስፒታል ተኝቷል። አረፋ ደፍቋል። ኦሬዲ በቃ ሰው ማለት የሚያምን እየመጣ አይዞሽ ምናምን ነገር ነው የሚሉኝ ማለት ነው። ጌታ ለመስገኑላት እስኪ በእልልታ በጭብጨባ ሳይ ደስታ ነው የሚያስለቅሳት። በጣም ይገርመው አባቴ ይሄ ልጅ
ሰፈር ላይ ይሞታል ብሎ ይጠበቅ ነበረ። ሐኪም ቤት ወስዳለሁ። የትኛውም ሐኪም ቤት ሲወስዳለች ምንም አይነት በሽታ የለበትም ልጁ ላይ አሉኝ። ምን አጣው? በሽታው ተገኝቶ ቢሆን እንኳን እጽናናለሁ፣ ይሄ ነው በሽታው እላለሁ። ነገር ግን በሽታ አይገኝበትምና ተሰቃየዋለች። ብዙ ሐኪም ቤት ገብቻለሁ፣ መፍትሄ አጣዋለች። ድንገት አንተ ጋር መጣውና ለማጸለቅ ጌስት ሃውስ ገባው። እንደገባ እንደዚህ ያልከው ሐኪሞች በሽታ የለም አሉ አይደል ያለ። ይሄ ልጅ የሳምባ ችግር ነው ያለበት። ስለዚህ አሁን እጸልያለሁ፣ ነገ ሄደሽ ቼክ አድርገ ይሄ ልጅ ይፈወሳል አለ። ሄጄ ከግቢ ወጥቼ ሳስመረምረው ምንም አይነት ሳምባ ነገር የለም፣ ተፈውሷል፣ እግዚአብሔር ፈውሶታል ብላ ለምስጋና መታለች። ጌታን አመስግኑላት። እኔ ደግሞ ይሄ ኢንፌክሽን ያመኛል ማለት ነው። ማለት ሐኪም ቤት ሄዳለሁ ያው ነው። ሴቶች ያውቃሉ ምጥ ራሱ እንዴት እንደሚያስቸግር ማለት ነው። ሽንቴ መጣ ይመስለኛል። ስቀመጥ ሽንት አልሸናም። 4 ዓመት ነው የታመምኩት ማለት ነው። በጣም ከባድ በሽታ። ከዛ በሱ ሰበብ መጥቼ እኔም የለም ካሁን በላይ አታገኙም አልከኝ። ከዛ ቼክ አረኩኝ የለም 2 ዓመቴ ማለት ነው። አረ ጌታን አመስግኑላት። ኢየሱስ ጌታ ነው። በእልልታ እንደገና በጭብጨባ ጌታን አመስግኑላት። ሰናይት ይባላል። የመጣሁት ከ01 ነው። የሆነልኝ ልጄ ጆሮ ለ2 ወር ያህል እየመገለ በጣም ነበር የሚያስቸግር። በጣም ይሸታል። ልጆቹ ማል መቀመጥ አይችልም። ዝንቦች ነበር የሚወሩትና የገና ዕለት እዚህ ጋር ጸልዬ ዘይት ቀባው ማለት ይሄ ዘይት ሳትቀቡ እንዳትወጡ ምናምን ስትል እዚህ ጋር መጥቼ ዘይት አስቀባሁት። ዘይት ቀባውና ይዤ ሄድኩ። በማግስቱ ምንም አይነት መገላን የሚሸት ነገር አላገኘሁም። እግዚአብሔር ይመስገን። ከዛ ምግብ መብላት ከ8 ወር ጀምሮ በጣም ነው የሚያስቸግረኝ። አፕታይቱ ተዘግቶ በጣም ያስቸግራል። በቃ ስቃይ ነበር የሚያሳይና ከዛን ቀን ጀምሮ ምግብ እኔ ሳልሰጠው ጠይቆ ራሱ ልክ ሳመጣው መብላት መጉረስ ጀመረና እግዚአብሔር ድንቅን ያደረገልኝ አመስግኑልኝ። ከዚህ በላይ ምን አለ? ክብር ለጌታ ስጡ። ይባላል። የመጣው ከዳቶ ነው። እናቴ አታውቅም። ልብ ያመኝ ነበር። እናቴ አልነግራትም ስለምትጨነቅ። ከዛ አዋሪያ ውሃ ይዛችሁ ጸልዩ ሲለኝ ውሃ ይዤ ያለ ውሃ ውስጥ ሲዳፋ እሺ ብዬ የአዋሪያው ጭንቅላት ነኩና እንደዚህ ሲል ወደ ኋላ ወላኩ። ስነሳ ልቤ በጣም መታና ተወኝ። ከዛን ቀን ጀምሮ አሞኝ አያውቅም። እግር ያለው በእግር ቆሞ ለሚሰራው ለናዝሬቱ ኢየሱስ ከዚህ በላይ ጩኸት፣ ጭብጨባ፣ እልልታ ይገባዋል። ፈውስ እንደዚህ ነው። አንዳንድ ሰዎችን ሰው አምኖላቸው ሰዎች ተሸክሞ አምጥቷቸው ይፈወሳሉ። አንዳንድ ሰዎች ግን ከራሳቸው እምነት የተነሳ ይፈወሳሉ። እቺ ብላቴና እንደዚህ ያለችኝ፣ ልቤን ያመኛል። ከህመሙ የተነሳ ለእናቴ አልነግርም ስለምትጨነቅ እና ሐዋርያው በቲቪ ውሃ በእጃችሁ ከፍ አድርጋችሁ ያዙ አለ። አምኜ ያዝኩኝ። ውሃው ከእጄ ወደቀ፣ ተደፋ። ይሄ ሲደፋ ስክሪኑ ላይ ሄጄ እጄን ጫንኩኝ። ያንን እጅ አምጥቼ ራሴ ላይ ሲጥል ወደ ኋላ ጣለኝ። ሲነሳ ልቤን መታ። ከዛ ቀን ጀምሮ የልብ በሽታ ከኔ ላይ ተነቀለ። ኧረ እባካችሁ ለናዝሬቱ ኢየሱስ እቺ ብላቴና ማንም ሳይሆን ራሷ አመና እግዚአብሔር ፈወሳት። እልልታ፣ ጩኸት፣ ጭብጨባ ይገባል ለናዝሬቱ ኢየሱስ።